በእኔ ህይወት ውስጥ ገብታለች ምናምን እያልክ የምታነሳውን ስሜን እንድትተውልኝና የራስን ኑሮ ከፍቅር ጋር መኖር እንደምትችል ልነግርህ የመጣሁት። ሰላም ሰላም፣ ጤና ይስጥልኝ የተከበራችሁና የተወደዳችሁ በመላው ዓለም የምትገኙ ውድ ኦዲየንሶቼ፣ ቤተሰቦቼ፣ ኢትዮጵያውያን ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። እንዲከረማችሁ በጣም ተጠፋፍተናል። ሶሪ እንግዲህ የኔ ማርግሬስ ትጠፋለች፣ ትመጣለች፣ ይቅርታ ትጠይቃለች እንደገና እኔ ላይፍ የከበደኝ ቤተሰብዬ፣ እስቲ አቅሉልኝ ላይክ ሼር እያደረጋችሁ ማለት ነው። ደህና ናችሁ? እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። ብዙ ጡዘቶች ነበሩ ባለፉት ሰሞናት። እንግዲህ ከትላንትናው ቪዲዮ ስነሳ ማለት ነው ሩታ አብርሃምንና ፍቅርን ጠርታቸው አብራችሁ መቀጠል ትችላላችሁ ብላችኋለች። እና እዚህ ላይ ያለው አባባል ያው ብዙም ላፏ በትለውም እሷ ግን ደግሞ ያው የአብርሃምን ሁኔታ ታውቁታላችሁ። በፈለገው የህይወት መንገድ እንደፈለገ የሚዘል ሰው ነው እና እዚህ ጋር ከከሊ ጋር ሆነ ከከሊ ጋር አልሆነ እኔ የሩታ ችግር ነው ብዬ አላስብም። ይሄ ሩታ የምትፈልገው ነገር በእሷ ተወስኖ ጥሩ ባልሆኑላት አብሯት እንዲቀጥል ነበር ይመስለኛል በፊት ላይ ማለት ነው። እና አሁን ይሄ ነገር አይሆንም። አየችው፣ ደጋግማ ሞከረችው፣ በብዙ መልኩ ብዙ ነገር አደረገች፣ አልሆነም። ስለዚህ አብርሽ ከዝንጀሮም ጋር ይሁን እሷን የሚያስጨንቃት ነገር ነው ብዬ አላምንም። እኔ ከፈለገው ጋር አይሆንም ከዚህ በኋላ ይህ ሰው ከዚህ በኋላ ለህይወቴ መስፈርት አይሆንም፣ በቃ ጨዋ ወንድ አይደለም ብላ ማመኗ ብቻ በቂ ነው። እሷ ከነሱ ህይወት ከራቀችና ሰላሟን ከመለሰች ብቻ በቂ ነው ቤተሰብ በቃ። እና ቆፍጠን ብላ እሷ ከዚህ በኋላ ህይወቷን ማስቀጠል ነው ያለባት። አብርሃም የተባለ ሰው ለእሷ አለርጂክ ነው። የምሬ ነው የምላችሁ ኦዲየንሶቼ። እና እንግዲህ አይታችሁ ከሆነ ሲያላግጡ ነበር ሁለቱም ማለት ነው። ይህ አይነት የህፃን ዕቃቃ ጨዋታ ግን እኔ ምን አይነት ላይፍ ነው ግን አብርሃም እያሳለፈ ያለው? መጋተት፣ ከዛችም ጋር መጋተት፣ ከዛችም ጋር መጋተት። ግን ይሄ ህይወት እንዴት ሰላም እንደሚሰጠው ይግርም ይለኛል አንዳንዴ ሳስበው ማለት ነው። ይህ የተጨመላለቀ ህይወት ምን አይነት እርካታ ሊኖረው ይችላል ለዚህ ሰው? ቢያንስ እንኳን የወለደውን ልጅ እንኳን ማለት ነው እንዴት ብቻውን በዚህ ልክ ተወዋለው? እህት እኮ ያስፈልገዋል፣ ወንድም ያስፈልገዋል። የድሮ ሚስቴ እኮ ብዙ ለኔ መስዋዕትነት የከፈለች ናት፣ ህይወቴን የቀየረች ናት፣ ፍቅር የሆነ ህይወትን ሰታይ ነበረ ብሎ ወደኋላ ማመዛዘን ካልቻለ ይህ ሰውዬ መቼም መቀየር የሚችል ሰው ስላልሆነ ያለው አማራጭ ከሱ አካባቢ ጥፍት ብላ የራሷን ህይወት መቀጠል ነው። ሲቀጥል ስለኔ እንዳታነሳ ስለኔ ምንም ነገር እንዳታረግ ብለዋለች። ጉዱን ነው የምናየው ከዚህ በኋላ። ለምን መሰላችሁ ቤተሰብ? የሩታ ስም እንደ ማስቲካ ነው ለነሱ። ምንም የእሷን ስም ካልጠሩ ቪዲዮ መስራት አይችሉም። ገባችሁ አይደል? ለዚህ ነው እሷን እስካሁን ያልተዋት እንጂ እሷ በግድ እጅና እግሩን ይዛ አይደለም ያስቀመጠችው። እንደው እሷ አስቸግራይ ነው ቢል እንኳን ስትጠራው ለምን ይመጣል? እሺ እንደው እሷ አስቸግራው ቢሆን ብለን እንቀበል። ስለዚህ በጣም እንዲያውም እያስቸገረ ያለው አብርሃም ይመስለኛል እኔ ሳስበውና እሷ ከህይወቴ ውጣልኝ፣ ከዚህ በኋላ ህይወትን ቀጥል፣ ስሜን እንዳታነሳ ካለችክ እንግዲህ አብርሽ እኛ በተግባር እንጠብቀሃለን። አስኪደው እስቲ ከፍቅር ጋር ይስመርልህ እስቲ ከዚህ ከቅልብልብ ጋር ማለት ነው። የምሬ ነው ቤተሰብ። አሁን ፍቅር እንደው ለትዳር የምትሆን ሴት ናት። እኔ በስመ አብ ግርም ይለኛል። ይሄ ጌማቸው ማለት ለዝላይ ትሆናለች። አዎ እኔ ሲሏት ብትመጣ ሂጂ ሲሏት የምትሄድ ሴት ስለሆነች ወንዶች ለመጠቀሚያነት የሚጠቀሙባት አይነት ሴት ነች ፍቅር። ስለዚህ ለሱ አዎ በደንብ ለዛም ነው እሱ አሁን ወደ እሷ የተጠጋው። ሄርሜላም ቆፍጠና አለችበት። ለምን ብትሉ ትዳር ምናምን ቁም ነገር ወደሚለው ነው እሷ ያመዘነችው። ስለዚህ እሱ ደግሞ እንደዚህ አይፈልግም። ዝም ብሎ ፈታ የምትል እንደፈለገች ከሱ ጋር እንደፈለገች በቃ እሱ እንደፈለገው የምትሆን ሴት ነው የሚፈልገው። ይሄ መስፈርት ደግሞ ፍቅር ተታሟላለች። ስለዚህ ከእንደዚህ አይነት ሰዎች ጋራ ምንም ንክኪ እንዲኖረኝ አልፈልግም ብላለች ሩታዬ። ቃልሽን በተግባር እንጠብቀዋለን። የሆነ በቃ ሩታ ሲሪየስ እየሆነች ነው። የሆነ ቦታ ላይ ሳቋ ቢመጣም ነገሩን ሲሪየስ አርጋ እሷ በቃ ሰልችቷታል የነሱ ነገር። አይ ቲንክ እንደዛን የተረዳዋትና ይህን ነገር ደግሞ ፍቅርተና አብርሃም ከተረዳችሁ እንደው ሰበብ ፈልጋችሁ ሩታ ኮቴ ስር እንዳትገኙ። አዎ ከዚህ በኋላ ጉዳችሁን ነው እኛ የምናየው። የምሬን ነው። በቃ ምን እንጠብቃለን ከዚህ በኋላ? ከአብርሃም ምን ይጠብቃል? ምንም አንጠብቅም። ግን ሩታም ደግሞ ካንቺ የበለጠ የህይወትሽን እኔ እንጃ ከዚህ በላይ ምንም የምትፈልጊው ነገር የለም። አሳይቶሻል በተለያየ መልኩ አንድ አይደለም ብዙ ሴት አምጥቶ አሳይቶሻል። ይህ ሰው ለትዳርሽ ይሆናል አይሆንም
እንደኛ አስተሳሰብ። ለአንቺስ ባንቺስ አስተሳሰብ አብርሃም ለትዳሩ የሚሆን ወንድ ነው? ከዚህ በኋላ ጨዋ ሆኖ የሚቀጥል ወንድ ነው ስንል ደግሞ አንቺ ይሄ መስፈርት ትክክል እንዳልሆነ አሁን እየተረዳሹ ያለሽ ይመስለኛል። የኦዲየንሶችንም የቤተሰቦችን ምክር እየሰማሽ ይመስለናል። እባክሽ ነገ ወደ ኋላ ተመልሰሽ እንዳናገኝሽ። በቃ እኛ አሁን ፎከስ የምናደርገው አንዲት የተጎዳች ሴት ላይ ነው። ሩታ ሀብቴ ነች እሷ። ስለዚህ ተቀይራ በራሷ መንገድ መታ ኮራ ብላባቸው ዞራን ባታያቸው በቃ ተቃራኒ ነገሩ ተገልብጦ ብናይ ነው ደስ የሚለን እኛ። ይህንን ደግሞ በጉጉት ነው የምንጠብቀው። ስለዚህ ቤተሰብዬ ከዚህ በኋላ ስሜን እንዳታነሳ፣ ስሜን ባልሆነ ነገር እንዳትናገር ስለኔ ብለዋለች። በራሳችሁን ቻሉ ብላችኋለች። እስቲ እናያለን። አሁን ነው በቃ ቁም ነገሩ ያለው አሁን ላይ ነው። ሂዱ ካለቻቸው በኋላ ራሱ ሊሄዱ አልቻሉም። አይታችኋል ቤተሰብ። ሂዱ ካለቻቸው በኋላ መጋተት ፈልገው ነበረ። በጣም ይጋተት ነበር። አብርሃምም ፍቅርተም ማለት የሚሉት እስኪያጡና እስኪዘበራርቁ ድረስ ነበር የደረሱትና ችግሩ ያለው እንግዲህ ማጋ እንደሆነ ታውቃላችሁ። አብርሃም ጀብዱ ነው። እሷ ፊት ሴት ማቀፍ፣ እሷ ፊት ሰምታችሁታል ምን እንደሚል። ሌሊት ላይ ስታኳርፊ ምን ስትይ ነበር። ይህ ሁሉ ዝሙትን ሁሉ ማለት ነው እሱ የሰራው የዝሙት ስራ ወይም የብልግና ስራ ለሱ እንደ ጀብዱ ነው። ሄርሜላን እንደዛ ሲያረጋት ኖረ። በየባህሩ በየምኑ በየሆቴሉ እየወሰደ ተመልከቱ ቤተሰብ። እሱ ሳያሳፍረው አሁን ደግሞ ፍቅርተ ጋር ደግሞ በእንዲህ አይነት ነገር ውስጥ እያለፉ እንደሆነ ለሩታ እየነገራት ነበር ቆሞ በተዘዋዋሪ። ስለዚህ ከአብርሃም ብልግና እኛ ምን እንማራለን? ከአብርሃም አይን አውጣነት እኛ ምንም አንማርም። ምናልባት ተስፋ ያለን በሩታ ነው። ለምን የሆነ ድሮ ላይ የምናውቀው ቆንጆ ስብዕናዋ ነው እስካሁን ድረስ ጥለን ልንጥለው ያልቻልነው። ያቺ ጥሩ ማንነቷ ነች እስካሁን እኛ እጅ ውስጥ እንደዚህ ይዘናት ያለ ነው እንጂ እሷም መጣ ሄደት እያለች ከማይገባ ሰዎች ጋር ጓደኛ የሆነች ሁላ ስናያት ነበር ሰሞኑን። ግን ያን ነገሯን ማለት የመጣባት ችግር ነው የሁሉ ተጽዕኖ ያመጣባት እያልን ነው እንጂ ሩታም ተንገጫቅጫብን ነበረ። ግን እሷን ጥለን አንጥላትም መቼም ቢሆን። ምክንያቱም ሩታ እያስተዋለች ስትመጣ በማይገባ መልኩ የማይገባ መስዋዕትነት እየከፈለች መሆኑን ስትረዳ አሁን ላይ ወደ ኋላ እየተመለሰች ይመስለኛል፣ እያፈገፈገች ይመስለኛል ወደፊት ከነሱ ስር ከመጠጋት ይልቅ ማለት ነው። ስለዚህ የሚሻለው ይሄ ነው። የማይጠቅምን ነገር መተው፣ ለራስ ህይወት የሚስተካከል ነገርን መፈለግ ነው የሚሻለውና ኤኒዌይስ ቤተሰብዬ እንግዲህ ከዚህ በኋላ መቼስ አስቸጋሪ ሆነው ቢመጡ ችግሩ ያለው አብርሃምና ሌሎቹ ጋር እንደሆነ ነው የምንረዳው። በእኛ በኩል ሩታዬ ቆፍጠን እንዳልሽ ቀጥይ ነው የምለው፣ ሌላ ምንም አይደለም። በዚህ ቪዲዮ ቤተሰብ ብዙም አልላችሁም፣ በሌላ ቪዲዮ እንገናኝ። እባካችሁ ላይክ አድርጉልኝ። እኔ እኮ እይታው ራሱ በጣም ደብዝዞብኛል። ይሄ ራሱ ተስፋ ያስቆርጠኛል። የምሬ ነው የምላችሁ። ቻናሌ ስለተመታ ለዛ ነው እንደዚህ የሆነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ባይ ባይ።